አባታችን ሆይ የሚለውን ጸሎት እጅግ በጣም ይወደው ስለነበረ በቀን 4000 ጊዜ ይጸልየው የነበረ። ታዲያ በዚህ ፍቅሩና ጽናቱ የተነሳ ጌታችን ወደ ገነት ከነስጋው ነጥቆ ወስዶት ለ14 ዓመት በስጋው እንዲኖር ያደረገው ቅዱስ። አደራ ቪዲዮውን ላይክ፣ ሼር፣ ሪፖስት በማድረግ ጀምሩት። ነገ የካቲት 13 ቅድስት ቤተክርስቲያናችንን በገድላቸው በተአምራቸውና በደማቸው ካስዋዋትና ካስጌጧት ቅዱሳን ሰማዕታት ውስጥ ከኮከብም ኮከብ ከሰማዕትም ሰማዕት እንደሚበልጠው ሁሉ ከሊቀ ሰማዕታት ከቅዱስ ጊዮርጊስና ከሊቀ ዲያቆናት ከቀዳሜ ሰማዕት ከቅዱስ እስጢፋኖስ ቀጥሎ አንዱና ዋነኛው የሆነ ቅድስት ቤተክርስቲያናችን ማር እያለች የምትጠራው አባቱ ህርማኖስ የተባለ ጨካኝ አረማዊ ለጣዖት የሚሰግድ ሲሆን እናቱ ደግሞ ማርታ የምትባል የተመሰገነች ቅድስት ክርስቲያን ነበረች። ገና በተወለደ ቀን ሊቀ መላእክት ቅዱስ ሚካኤል ሰማያዊ የወርቅ ልብስ ከሰማይ ይዞለት የመጣ ያንን ልብስም እየለበሰ ያደገ ጠንካራ ክርስቲያን የሆነችው እናቱ ቅድስት ማርታ ልጇን በሚገባ በክርስትና ኮትኮታ አሳድጋው ልክ 20 ዓመት ሲሆነው የአንጾኪያው ንጉሥ የሰራዊቱ 3ኛ መሪ አድርጎ መረጠው። የድሮዋ አንጾኪያ ወይም ደግሞ ሮም ልክ እንደ ዛሬዋ አሜሪካ ዓለምን የተቆጣጠረችና የገዛች ነበረች። ታዲያ በዚህች ሀገር ይሄ ቅዱስ በንጉሱ ምርጫ በመንግስቱ 3ኛ ሹም ሆነ። ታዲያ በጦርነትም ኃይለኛ ደመግቡ ስለነበረ ሁሉም ይወዱትና ያከብሩት ነበር። እርሱ ግን ቀን ቀን ከስራው ጎን ለጎን ሲጾም ነዳያንን ሲያበላና ሲያጠጣ፣ ሌሊት ደግሞ ሲሰግድና ሲጸልይ ያድር ነበር። በተጨማሪም በሌሊት ወደ እስር ቤት እየሄደ የእስረኞችን እግር ያጥብ፣ ቁስላቸውን ይንከባከብላቸው ነበር። ወገኖች ይሄ ሁሉ ሲሆን እኮ እጅግ በጣም አይገርማችሁም? የንጉሱ 3ኛ የሰራዊትም አለቃ ነው የነበረ። ታዲያ ይህ ቅዱስ በተጋድሎ ዘመኑ የሚያገድፍ ምግብና የወይን ጠጅ በአፉ አልገባም ነበር። ከነገር ሁሉ በኋላ ንጉሱ ዲዮቅልጥያኖስ በካደ ጊዜ ዘመነ ሰማዕታት ጀመረ። አዎ አብያተ ክርስቲያናት በሙሉ ተቃጠሉ። ከ47 ሚሊዮን በላይ ክርስቲያኖችም በእሳት ተቃጠሉ፣ በመንኮራኩር ተፈጩ፣ በመጋዝ ተተረተሩ፣ ለአራዊት ተሰጡ፣ በግፍ ተገደሉ፣ ቀባሪ አጠው ተጣሉ። በዚህ ጊዜ ይሄ ኃያል ቅዱስ ሰማዕት እናቱን ቅድስት ማርታን ተሰናብቶ ወደ ንጉሱ ወደ ዲዮቅልጥያኖስ ሄደና በመድኃኔዓለም በኢየሱስ ክርስቶስ ስም በታመነና በመሰከረ ጊዜ የገዛ አባቱ ጣዖት አምላኪው አረማዊው ጨካኙ አባቱ ህርማኖስ ሞትን ፈረደበት፣ አወጀበት። ከዚያም ይህን ቅዱስ አፉን በብረት ለጉመው ወደ ምድረ ግብፅ ሰደዱት። እጅግ በጣም ያሳዝናል፣ እጅግ በጣም ይደንቃል። መሪያቸው፣ አለቃቸው፣ አዛዣቸው እንዳልነበረ ሁሉ መኳንንቶቹ፣ ወታደሮቹ፣ ሽማምንቶቹ ሁሉ ዘበቱበት፣ አፌዙበት። ነገር ግን ይሄ ቅዱስ ሰማዕት ከምድራዊ ንግስና ሰማያዊ መንግስትን በሰዎች ከመክበር ስለ ክርስቶስ መናቀን መርጧልና ለቀናት ለወራትና ለዓመታት መኳንንቶቹና ወታደሮቹ እየተፈራረቁ ጽኑ ስቃይን አሰቃዩት። ወገኖች በዚህ ቅዱስ ሰማዕት ላይ ያልሞከሩት የስቃይ አይነት የስቃይ መሳሪያ አልነበረም። በእሳት አቃጥለውታል፣ በፈረስ ጎትተውታል፣ በመንኮራኩር ፈሽተውታል፣ በመጋዝ ሰንጥቀውታል፣ አካሉን ቆራርጠዋል፣ አይኑን አውጥተዋል፣ ምላሱን ቆርጠዋል። አልሞትላቸው ባለ ጊዜ ግን ሚያዝያ 27 ቀን አንገቱን ሰይፈውታል። ታዲያ በዚያም ጊዜ መድኃኔዓለም ኢየሱስ ክርስቶስ ተገልጾለት ስምህን የጠራ መታሰቢያን ያደረገ የሰማዕትነትና የልደት በዓልህን ያከበረ በስምህ የተማጸነ በስምህ የተማመነ ስምህን ያከበረ በማንኛውም ጭንቅና ችግር ላይ ሆኖ ስምህን የጠራውን ሰው በሙሉ ከችግሩ ሁሉ አወጣዋለሁ፣ እታደገዋለሁ፣ የብርሃን ልብስ አጎናጽፌ መንግሥተ ሰማያትን አወርሰዋለሁ የሚል ቃል ኪዳን ተቀብሏል። ይህ ከሊቀ ሰማዕታት ከቅዱስ ማር ቅዱስ ጊዮርጊስ ቀጥሎ 2ኛ ሆኖ ስሙ የሚጠራው የቅድስት ማርታ ልጅ ኃያል መስተጋድል ማር ቅዱስ ፊቅጦር ነገ የካቲት 13 የተወለደበት የልደት በዓሉ ነው። እንኳን ተወለድክልን አባታችን። ሌላው በዚህ ቀን አቤት ብዙ ሰዎች የማያውቁት ነገር ግን ሊያውቁት የሚገባ ገና ከወጣትነቱ ጀምሮ ከተባረከች ሚስቱ ጋር በድንግልና የኖረ በባህር ውስጥ ሰጥሞ ይጸልይ የነበረ በቀን 4000 አቡነ ዘበሰማያት ወይም ደግሞ አባታችን ሆይ ይጸልይ የነበረ ስለ ሃይማኖቱ በእሳት የተቃጠለ አካሉ የተቆራረጠ በቀስት የተወጋ ነገር ግን ልዑል እግዚአብሔር ከሞት ያስነሳው ጻድቅ ወሰማዕት ከዚያም መድኃኔዓለም ኢየሱስ ክርስቶስ ከነስጋው ነጥቆ ወስዶ በገነት ለ14 ዓመት ከኖረ በኋላ እንደገና ወደ ምድር ተመልሶ ደግሞ ለ40 ዓመታት በሐዋርያዊነት ሲያገለግል ከ85,000 በላይ ሰዎችን ወደ ቅድስት ሃይማኖት የመለሰ በስምህ የተማጸነውን ስምህን የጠራውን ሰው በስምህ የተማመነውን ሰው እስከ 7 ትውልድ ድረስ እምርልሃለሁ የተባለው ጻድቅ
ወሰማዕት ቅዱሱ አባታችን ጥዑመ ዜና ቅዱስ አውሳቢዮስ ነገ የካቲት 13 የዕረፍት በዓሉ ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ቪዲዮቼ እንደምታውቁት እየታዩ ስላልሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ ሰማዕት ከማር ቅዱስ ፊቅጦር እንዲሁም ደግሞ ከጻድቅ ወሰማዕት ጥዑመ ዜና ከቅዱስ አውሳቢዮስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።